ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ተመልካቾቻችን እንዴት አላችሁ? ወራሪውን የሶማሊያው ዚያድ ባሬ መንግስት ኢትዮጵያን ለመውረር በተነሳበት ወቅት የካቲት 26 1969 ዓ.ም በጀግኖች የኢትዮጵያ የሀገር መከላከያ ሰራዊትና አባት አርበኞች የተሸነፈበት 48ኛው የካራማራ ድል በዓልን በማስመልከት በቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት የተዘጋጀ የፓናል ውይይት ወደ እናንተ ይዘን ቀርበናል። ከፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ በአክብሮት ጋብዛለሁኝ። መልካም ቆይታ። ወራሪው የሶማሊያው የዚያድ ባሬ መንግስት ከቅኝ ግዛት ነፃ የወጣችውን ሶማሊያ ታላቋ ሶማሊያ ብሎ ታላቅ ሀገር ለመሆን ኢትዮጵያን ወረረ። የኢትዮጵያን ዳር ድንበር ጥሶ በመግባት መላው የኢትዮጵያ ሶማሊያን ጨምሮ ነገሌ ቦረናንና አፋርን ለመጠቅለልም ተነሳ። በኢትዮጵያ ላይ ግልጽ ወረራ በማካሄድም ጦርነት ከፈተ። በወቅቱ ኢትዮጵያ ገና በመፈንቅለ መንግስት የመጣ መንግስት የሚመራት ሀገር ከመሆን አልፎ የውስጥ ቀውስም የበረታባት ጊዜ ነበር። የወቅቱ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም የዚያድ ባሬ መንግስት አንደኛ ሶሻሊስት በመሆኑ ጦርነት አይከፍትብንም የሚል እሳቤ ቢኖራቸውም ሶማሊያ ግን ጦሯን አሰልፋ ኢትዮጵያን ወረረች። ኮሎኔል መንግስቱ ኃይለማርያም በቆራጥነት ለኢትዮጵያ ህዝብ ጥሪም አቀረቡ። የኢትዮጵያ ህዝብ ሆይ ሀገርህ በጠላት ትወራለች፣ ተነስ፣ ታጠቅ፣ ዝመት የሚል ሀገራዊ የሉዓላዊነት ጥሪ በፕሬዝዳንቱ ቀረበ። የኢትዮጵያ ህዝብ የቻለ ከኢትዮጵያ የሀገር መከላከያ ሰራዊት ጎን በመቆም በጦርነቱ እየተሳተፈ ያልቻለ ስንቅ እያቀበለ የካቲት 26 1969 ዓ.ም ወራሪውን የዚያድ ባሬ መንግስት ሽንፈት አከናንቦ ከታላቂቷ ምድር ኢትዮጵያ ጠራርጎ አባረረው። ይህንን የጀግንነት ታሪክ የጻፉት በወቅቱ የኢትዮጵያ መከላከያ ሰራዊት አባላት የነበሩትን ያቀፈው የቀድሞ የኢትዮጵያ የጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት 48ኛው ዓመት የካራማራ ድል በዓል ምክንያት በማድረግ በዛሬው ዕለት የካቲት 24 2018 ዓ.ም የፓነል ውይይት አድርጓል። በፓነል ውይይቱ በደርግ ዘመነ መንግስት የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም የነበሩት ጀነራል ተስፋዬ ገብረ ኪዳንን ጨምሮ የተለያዩ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት ተሳትፈዋል። የካቲት 26 1969 ዓ.ም በኢትዮጵያውያን ጀግኖች ገድል የተፈጸመው የካራማራ ድልን አስመልክተው በወቅቱ የመከላከያ ሰራዊት ከፍተኛ አመራር የነበሩት ኮሎኔል ገበየው የድሉን ሁኔታ የሚገልጽ ጥናታዊ ጽሑፍም አቅርበዋል። ከሶቪየት ህብረት ባገኘችው ብድርና ወታደራዊ መሳሪያዎች በማግኘት ኃይሏን አደራጅታ በተጨማሪ በታላቁ ሶማሊያ የመስፋፋት ጽንሰ ሀሳብና በሶቪየት ህብረት ግፊት ተጨምሮበት የሶማሊያ መንግስት ቅየት እየገነነ ሄደ። ስለዚህ በኢትዮጵያና በሶማሊያ መካከል የድንበር ወሰን ቢደረግም ቅሉ የሶማሊያ የድንበር ክልል ውዝግብ እየቀረ በመሄዱ የመጀመሪያው የ1956 ዓ.ም የሶማሊያ ጦርነት ተከፈተ። የካቲት 2016 ዓ.ም የሶማሊያ ጦር የእግረኛ ሻለቆችን በታንክ በመረዳት በቶጎቻ ላይ ወሰን መንደር ላይ ድንገተኛ ወረራ በመፈጸም በየስፍራው የነበረው የጠረፍ ጠባቂ ፖሊሶች አነስተኛ ኃይል ስለነበረው የመጣውን የጠላት ኃይል ሊቋቋም ባለመቻሉ ሊጠቃና ታላቅ ጉዳት ሊደርስበት ችሏል። ይህ ሁኔታ እንደተሰማ ጅጅጋ የነበረው የአየር ወለድ አንድ ሻምበል ጦር በመንቀሳቀስ ቦታ ለመድረሱ ትልቅ የውጊያ ተሳትፎ አድርጓል። 19ኛ ሻለቃ 3ኛ መድፈኛ ተጨምሮበት የኢትዮጵያ ጦር ከክቡር ዘበኛ ሻለቃ 2ኛ ሻለቃ በቁጭት ፈልግ የሶማሊያ ጦር በመምታት የወገን ጦር የሶማሊያ ድንበር ጥሰው ሲገቡ በኃይለ ሥላሴ ተብሎ የተመለሱበት ጊዜ ነው። ሶማሊያ የመረመረችው የሰለጠነችው ሰርጎ ገብ ወጋዴን አሰማርታ በሶማሊያ ሰርጎ ገቦች ዋና ዓላማ በመላው ኦጋዴን በመንቀሳቀስና ሽብር በመፍጠር መደበኛ ሰራዊቱን
በሽምቅ ውጊያ መወጠርና ኢትዮጵያ ፈጽሞ እረፍት መንሳት። የሚቀጥለው የመጀመሪያው የሰላም ድርድር በሶቪየት ኅብረት። ቀደም ሲል በኢትዮጵያና በሶማሌ መንግስት መካከል ግጭት አልፎ ወደ ጦርነት እንዳይገባ ጊዜ ለመገኘት በሽምግልና በሶቪየት ኅብረት ጠቅላይ ሚኒስትር በነበሩት አንድሮኒኮ አደራዳሪነት ሞስኮ ላይ ውይይት ተደረገ። ጠቅላይ ሚኒስትሩ ኢትዮጵያ በሶማሌ ጋር ስትነጻጸር እጅግ ታላቅ የቆዳ ስፋት ሀብታም ሀገር ነች። ለሶማሊያ መንግስት በሚበቃት መጠን እንኳን ባይሆን ጥቂት መሬት ብትሰጡ ሶማሊያ ወደ ሰላም ትመለሳለች የሚል ኢትዮጵያ ይህንን ባታደርግ ግን ሶማሊያ በኃይል ከዚህ የሰፋ መሬት እንደምትወስድ የኢትዮጵያ መሪዎች ሊያውቁት ይገባል በሚል ፍርዱ የተዛባ ሽምግልና ፈጸሙ። ይህ ማለታቸው ሶቪየት ለ13 ዓመት ሶማሊያ ያከማቸችው የጦር መሳሪያ የሶቪየት ኅብረት በመሆኑ የሶማሊያ የመሳሪያ ብዛት ከኢትዮጵያ ይበልጣል ለማለት የተሰነዘረ የንቀት ምጸት። ሁለተኛው የሰላም ድርድር ወይም የመጀመሪያው የሰላም ድርድር በሶቪየት ኅብረት አሸማጋይነት ተጀምሮ ሳይቋጭ በመቅረቱ የሰላም ስምምነቱ በቀጣይ እንዲደረግ በቀድሞ የኩባ መሪ በፕሬዝዳንት ፊደል ካስትሮ እና በቀድሞ የደቡብ የዛሬ የመን በኩል ፕሬዝዳንት አብደል ፈታህ እስማኤል አሸማጋይነት በሂደት የመን ቢካሄድ በሶማሌ ፕሬዝዳንት በዛይድ ባሬ በኩል ግትር የሰላም ጥሪ ባለመቀበል በእብሪት በጦር ሜዳ እንገናኝ በማለት ስብሰባ መርጠው በመውጣታቸው ሁለቱም መሪዎች በጉዳዩ አዝነው በርዕዮተ ዓለም አንድነት መሰረት የኢትዮጵያ ድጋፋቸውን ለማድረግ የወሰኑበት የድርድር አለመሳካቱ ከተረዱ በኋላ ስድስተኛው የመጀመሪያ መከላከል ነው። በሶማሌ ጦርነት ሲጀምር ሰራዊቱ ለመጀመር ሰራዊታችን የት ነበር? ጎዴና የነበረው 5ኛ እግረኛ ብርጌድ፣ ቀብሪ ዳህር ላይ የነበረው 9ኛ ሻለቃ፣ የ13ኛ ሻለቃ በተወዳጅ ፖሊስ እና እንዲሁም በተናጠል እንዳይመቱ ተብሎ ከጠረፍ የተመለሱ የጦር ፖሊስ አባላት አቧሬ 40ኛ እግረኛ ሻለቃ፣ ዋርደር 22ኛ ሻለቃ፣ ተጋሃሎ 11ኛ ሻለቃ፣ ነገሌ ቦረና 4ኛ ብርጌድ እንደነበሩ እናስታውሳለን። ስልታዊ ማፈግፈግ ወረዳዎችን በመልቀቅ ወደ ደጋው የመምጣት አካል ላይ የተደረገው የሶማሌ ጦር ኃይል ከፍተኛ በመሆኑና በመሳሪያ ብዛት አብላጫውን የያዘ በመሆኑ አቅማችን በዛ አካባቢ ደካማ ስለነበር እንዲሰባሰቡ የተደረገበትን ይሄም ከሙስታዬ፣ ከቡልቡል፣ ከሽላሙ፣ ከገላኔ፣ ከኤጌ፣ ከመስሎ፣ ከባድሬና ከዶሮ ጠረፍ ጠባቂዎች የነበሩት የብርቶሎ የፖሊስ ሰራዊት አነስተኛ ኃይሎች ወደኋላ እንዲመለሱ በመደረጉ የሶማሊያ ጦር እየገሰገሰ ሊመጣ ችሏል። ሁለተኛ ኮማንዶ ሻለቃ ሰኔ 18 ቀን 1969 ዓ.ም ከሙስታዬ ጋር ተፈጽሞ በመንገዱ ሁሉ የገጠመውን የጠላት ጦር እየደመሰሰ አቧሬ በዶሎ በኩልማዮ በፊልቱ ነገሌ ደርሶ ከዚያ በአዲስ አበባ ዞሮ ሐረር ገብቶ በመጨረሻ ወደ ጅጅጋ የገባበት ጊዜ ነበር። አምስተኛ በሶማሌ ጦር ከላይ የተጠቀሱት ጣቢያዎች ያለ ውጊያ ስለተሻገራቸው ሁሉንም የሚሻገር መስሎት ስለታየው ጎዴ ያጠቃው ከዚህ እንደሚከተለው የጠላት አሰራር ነበር። አንድ የደፈጣ ተዋጊ ብርጌድ፣ አንድ የሞተራይዝድ ብርጌድ፣ አንድ የታንክ ሻለቃ፣ አንድ የመድፍ ሻለቃ፣ አንድ በቤት 13 ባትሪ ያለው ክፍለ ጦር ነበር።
አንድ እግረኛ ብርጌድ፣ አንድ ሻለቃ የጎደለው አንድ የአየር መቃወሚያ ብቻ ነበር። ውጊያው እየተፋፋመ 79ኛ ህዝባዊ ሰራዊት እንደደረሰለት ይታወሳል። ስለ ጉዳይ ስለተመሰራ የአየር ኃይል ነገር ያለበት ሰፊና ዘመናዊ አውሮፕላን ማረፊያና ሌሎችም መንግስታዊ ተቋማት ያሉባት የተለያዩ መሰረተ ልማት አውታሮች የተዘጋጁባት ማዕከል በመሆኗ በኦጋዴን ውስጥ ለሚደረገው ውጊያ ስትራቴጂያዊ ጠቀሜታ ያላት በመሆኑ በጠላት ሆነ በወገን በኩል ለዚህ ቦታ የከረረ ውጊያ እንደሚደረግ የታመነበት ነው። በሶማሌ ጦር ጎዴን በእጁ ለማስገባት ያለው የጦር መሳሪያ ሁሉ የተኩስ ውጤቱን የቤኑ 13 ሮኬትንና 122 ሚሊሜትር መድፎች T54 እና 55 ታንኮች ጥይት ያዘነቡበት የወገን ጦር ጎዴ ያለው ለ5 ቀናት በወኔና በጽናት ተዋግቶ ከፍተኛ መስዋዕትነትን ከፍለው ጠላትን ሊመልስ የቻለ ነበር። የሶማሌ ጦር ከጎዴ ግንባር ሊያፈገፍግ የቻለው የኃይለኛ ምት ጉዳት ስለደረሰበት ነው። በዚህ ውጊያ የጠላት ኃያል ወታደሮች ሞተዋል፣ ጥቂት የማይባሉ ተማርከዋል፣ ታንኮችም አውድመውበታል። ሰኔ 27 1969 የቀብሪ ዳህርና የዋግኽምራ ከተሞችን ማጥቃት በተመሳሳይ ሁኔታ ነበር። ጠላት በቀብሪ ዳህር ግንባር ላይ ያለው አንድ ደፈጣ ብርጌድ፣ አንድ ሞተራይዝድ ብርጌድ፣ አንድ የታንክ ብርጌድ፣ አንድ የመድፍ ሻለቃ፣ አንድ የቤኑ 13 ባትሪ ያለው ክፍለ ጦር ሲሆን በዋግኽምራ ግንባር ደግሞ አንድ ደፈጣ ተዋጊ ብርጌድ፣ አንድ ሞተራይዝድ፣ አንድ ታንክ ሻለቃ፣ አንድ የመድፍ ሻለቃ ነበረ። በ9ኛ ብርጌድ ግንባር በአንድ ታንክ ሻለቃ፣ በአንድ ብረት ለበስ ሻምበል በአየር ኃይል የታገዘ የጠላትን ጦር መልሶ እንዳባረርን አስታውሳለሁ። ደጋሃቡር ላይ የነበረው 11ኛ እግረኛ ብርጌድ ገዢ መሬት በመያዝ አጥቂው የጠላት ጦር ከተማውን ላለማስያዝ ብርቱ ይከላከላል። ጠላት የነበረው ኃይል አንድ ደፈጣ ተዋጊ ብርጌድ፣ ሞተራይዝድ ብርጌድ፣ ፈጥኖ ደራሽ ሻለቃ፣ ታንክ ሻለቃ፣ የመድፍ ሻለቃ በዚህ ሁሉ ኃይል ተደብቆ ፍንክች አላለ። በእውነቱ ወገኖች 11ኛ እግረኛ ብርጌድ እንጂ ይህን ሁሉ ኃይል የነበረው በወኔ ተዋግቶ የሶማሌ ጦር እንደመለሰ ትዝ ይላል። ለመሰለፍ ቁስለኞችን በማከም አግዟል። በዚህም አዲስ አበባ ውስጥ ሆስፒታል እርዳታቸውን አበርክተዋል። በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያን ወረራ በማይጨው ውጊያ ሲፈጽም የቀዳማዊ ኃይለ ሥላሴ አማካሪ ሩሲያዊ ኮሎኔል እንደነበሩ ግንኙነታችን እስካሁን የቆየበት በዚህ ምክንያት እንደነበር ታሪክ ያስታውሳል። በኢትዮጵያና በሶማሌ መካከል እየተካሄደ የነበረው መጋቢት 1969 ኤደን እንደጨነገፈ የሶማሌ መሪዎች የሶቪየት ህብረትን ወታደራዊ እና ሲቪል አማካሪዎች ከሶማሌ ሲያባረሩ እነዚሁ ባለሙያዎች ከሞቃዲሾ በቀጥታ ወደ አዲስ አበባ መምጣታቸው ትኩረትን ወደ ኢትዮጵያ ያደረገና ወታደራዊ እርዳታ እንደሚደረግ ግልጽ የሆነበት ነበር። ሰራሽ ለማድረግ መንገዱ ተከፈተ። ስልጠናን በሩሲያ እንዲካሄድ በተለይም ተዋጊ አውሮፕላኖችና ሄሊኮፕተሮች፣ አብራሪዎች፣ የታንክና የመድፍ አዛዦች ማስተማር ተጀመረ። የኩባና የየመን እርዳታ የኩባ መንግስት በመጀመሪያ 50,000 የነፍስ ወከፍ መሳሪያዎችና 100 አሰልጣኞች እንደላኩ ትዝታ። ቀጥሎ የሶማሌ ግስጋሴ ወደ ደጋው እያመራ በመሆኑ አንድ መካናይዝድ ብርጌድ ተጠይቀው የላኩ የየመን መንግስት ደግሞ የ122 ሚሊሜትር ነፍስ ሻለቆችና ስትሬላ የአየር መቃወሚያ ቤን 21 ሚሊሜትር ጨርቅ ከነባለሙያዎቹ አበርክተዋል። ጉባኤ ውስጥ ይቅርታ ተጠይቀው እነዚህ ቁም ነገር ያደረጉት ነገሮች እንዳይታለፉ በሚል ነው። ምናልባት ጊዜው ሲገቡ
ጅጅጋ የተለቀቀው በጠላት ኃይል ብቻ ሳይሆን በጦር ሳይሆን በጸረ አብዮት ሰርጎ ገቦች ጸረ ውጊያ ቅስቀሳ አሸንፎ ነበር። ሐምሌ 1969 ጥር እስከ ጥር 1970 ድረስ የነበረው መከላከል ውጊያ ይጠቁማል ነው። የመከላከያ ግንባሮቻችን አሁን ሰራዊቱ ወደ ደጋው መጥቶ በየግንባሩ የመከላከል ይዞታ ውስጥ እንደነበር ለመጠቆም እፈልጋለሁ። የመከላከያ ግንባሮች ኮሬ ግንባር ቀድሞ የነበሩት ክፍሎች በአንድ የዕዝ መዋቅር ማድረግ በማስፈለጉ በ3ኛ ክፍለ ጦር ተማከረ። ክፍለ ጦሩ በአንደኛ ስፍራውን እዚያው እያደረገ የመከላከያ ቀጠናውን በጅጅጋና በአክሱም አቅጣጫዎች ላይ ተወሰነ። በባቡሌ ግንባር የነበሩት የሚገኙትን በእውነት ዛሬ እዚህ ያለነው ሁሉ በዛ ውስጥ የተሳተፈን ስለሆነ አንዳንድ ነገሮች ቢዘለሉ በውይይት ቢመጡ የሚሻልበት ይመስለኛል። ስለዚህ የጠላትን ኃይል ነገርና ወደ ሌላው የሶማሌ ጦር ኃይል፣ የሰሜን ዕዝ፣ የማዕከላዊ ዕዝ፣ የደቡብ 60ኛ ዕዝ፣ የተዋጊ አውሮፕላኖች ተጠባባቂ ኃይል ይሄን በመያዝ ዝርዝሩ በጣም ሰፊ። የኢትዮጵያ ጦር 3 ክፍለ ጦርና 1 የከፍተኛ ክፍለ ጦር እንደነበረው ሁላችንም እናስታውስ። በዚህ መካከል የሰው ኃይላችን 40,000 እንደነበር ይሄ የእናት ሀገር ክብር በመድረሱ ለዚህ ሁሉ የጠላት እንቅስቃሴና የመልሶ ማጥቃት ለመመለስ ታላቅ ውጤት አመርቷል። ከወራሪ ጠላት የጅጅጋ ከተማና አካባቢ ተሰር መሆኑ ገልጠው ተዋጊው ሰራዊት በዚህ ተኩራርቶ ለአንድ አፍታ እንኳን ትሉ ከማፋፋሹ እንዳይ አስታውቃለሁ ሲሉ የጅጅጋን የሰራዊታችን በመያዙ የተጻፈ ቴሌግራም አነባለሁ። በታሪክ የሶማሌ መንግስት ተይዞ የነበረው የጅጅጋ ከተማ በቆራጡ 10ኛ ክፍለ ጦር የካቲት 26 ቀን 1970 ዓ.ም በ09 ሰዓት ጠላትን የሚያስደንቅ ሁኔታ ረግጦ ከአካባቢው በመነሰስ ያባረረ መሆኑን ስንገልጽላችሁ እንኳን ደስ አለን በማለት የምስራቅ መምሪያ በቁጥር አቋሙ ካዲሳት ቴሌግራፍ ስላስታወቀ እናንተም ይህንን ሁላችሁም ይጠቅማለን ማለት መራት በጀመርነው ቆራጥነት እናንተምነት አብዮታዊነት ሀገር ወይም ሞት በሚል መርህ መሰረት የቀረቡ መሬታችን በአጭር ጊዜ ውስጥ ቁጥጥራችን እንደምናደርግ ምንም ጥርጥር የለውም። የ10ኛ ክፍለ ጦር በመጠኑ ሁላችን ያቆራል ሲሉ ተባባሪ። በወቅቱ የአየር ኃይል አመራር የነበሩት ኮሎኔል ተዘራም የሚከተለውን የአየር ኃይሉን የጀግንነት ገድልና ድልም ገልጸዋል። ለምንድን ነው እንደዚህ የተገዙት? የሶማሌ አየር ኃይል እያደገ መምጣቱ ለኛ አስጊ ስለሆነ እነሱ ከተገዙ በኋላ ሌላ እንትን አልነበረም። ያው የ66 አብዮት መጣ። ከዛ በኋላ የመጣው መንግስት የአየር ኃይሉን ድክመት በማየት የገኛውን የምድር ጦሩን በነበረው ገንዘብ አውሮፕላን መግዛት ነበረብን። ልጆቻችን ከገዛሙት 16 F-5E ከዛ በፊት የዘነጋሁት ከአሜሪካን በ66 59 ዓመተ ምህረት ላይ F-5A የሚባል አግኝተን ነበር 12 ከዛ በኋላ 66 ሲቃረን ደግሞ ከኢራን ተጨማሪ 12
ያው የተቆሙበትን አውሮፕላን አሳልፎ ሰጥተው 20 አውሮፕላን ነበሩ በጠቅላላ ኤፍ5ኤ። አሁን እኛ ያሰብነው ምንድን ነው ሲታቀድ እነዚህ 20 አውሮፕላኖች 16 ኤፍ5 ብንይዝ ኢትዮጵያን ዲፌንድ ማድረግ እንችላለን የሚል ግምት ወይም ጥናት አድርገን በዚሁ መዘጋጀት ላይ እንዳለን የካርተር አድሚኒስትሬሽን 8ቱን ብቻ የሰጠንና 8ቱ የተከፈለበት ነው ይቀራል። አሁን እንግዲህ ግንኙነታችን ሲሻክር አውሮፕላን ከማጣታችንም በላይ ነዛ በገንዘብ ያወጣንበት እነዚህ ሀያዎቹ ለሀያዎቹ መለዋወጫ ስፔር ፓርት ማግኘት ችግር ነው። በዚህ ሁኔታ 69ን እንዲሁ እየተንገዳገድ ካኒባላይዝ እያደረግን ቆየን። ኤፍ5ኤዎቹ 8 ነበሩ፣ ድሬዳዋ ናቸው። የዚህ ኢንሰርጀንሲው የኢኤልኤፍ ስለተነከረ ኤፍ5ኤዎቹ አንድ ስኳድሮን 7ኛ ስኳድሮን ተብሎ አስመራ ተመደበ። ስለዚህ ደብረ ዘይት የትራንስፖርትና የትሬኒንግ ሆነው ተዋጊዎቹ አስመራ ድሬዳዋ ሆነ። አሁን 69 ኤፍ5ኤዎች መጥተው ትሬኒንግ ሲጀምሩ ኢትዮጵያ ውስጥ እና እግረ መንገዳቸውንም ኦጋዴን ሲበሩ ሳምሰን የተኮሰባቸው ጀመረ። እንግዲህ ያኔ የተገኘ ምልክት ምንድን ነው? መሳሪያ እያጓጓዙ ነው እና ሰው ሰርጎ እየገባ ነው የሚል እኛም ማሳወቀናል። አየር ኃይሉም ውስጥ የምናያገበት ነው። ይሄ ተጠራቅሞ አንድ ቀን ጦርነት መክፈታቸው አይቀርም በቅርብ ጊዜ የሚል ግምት ነበር። ግን ዞሮ ዞሮ እዚህ የሶሻሊዝም እንትን ጀምሮ ስለነበረ ሶማሌ ሶሻሊስት ናት፣ እኛም ሶሻሊስት ነን፣ ላንዋጋ እንችላለን የሚል አስተሳሰብ ነበረ። እንግዲህ ያ ሳይሳካ ቀርቶ ሰኔ ውስጥ ጎዴን ለማያዝ ሞከሩ። ያው ተረባርበን ከጎዴ 4 ናቸው ወጡ። በኋላ ሐምሌ 7 ሲመጣ ሐምሌ 7 ሲደርስ ኤፍ5 ላይ ያሉት አውሮፕላኖች ከሶቪየት ህብረት ጋር በተደረገው ስምምነት መሰረት አብዛኞቹ ፓይለቶች ለሊት ስልጠና ሶቪየት ዩኒየን ሄደዋል። እና ኤፍ5ኤዎቹ 8ቱ አሉ። ኤፍ5ኤ የነበረው ያኔ 3 ወይም 4 ነው በራሪ የነበረው ላይ ግን ጠቅላይ መምሪያ ውስጥ የሚሰሩ ሲኒየር ኦፊሰሮች ነበሩ። ከነሱ ወደ 78 እንሆናለን። አሁን ሐምሌ 7 ይሄ ጦርነት ሊጀመር ሐምሌ 6 ወደ ጎዴ ተጠግተዋልና እዛ ትሄዳላችሁ ተብሎ ከድሬዳዋ ተነስተን ደብረ ዘይት አድረን እሁድ ሐምሌ 7 ጠዋት ተነስተን ጎዴ ስንሄድ ጎዴ ከድልድዩ ማዶ ወደ ደቡብ ጦሩ ዛሬ ሜዳ ላይ ብሎ ተነጥፎ ነው ያገኘነው እንግዲህ ነው። እና ከዛ በኋላ ከዛ ተረባረብ ብዙ ምልልስ ይፈልግ ነበር። እናደርግ የምንችለው እኛ 3 ነን። በመጀመሪያው ቀን በሁለተኛው ራውንድ ላይ አንድ አውሮፕላን ይመጣል፣ 2 ብቻ ይቀራል ማለቶች። ግን ኤፍ5ኤዎች ደብረ ዘይት ስለነበሩ አዲስ አበባ ቢሮ ውስጥ የሚሰሩ ሰዎች ወጥተው አሁን በሙሉ ወደ ድሬዳዋ መጣል። ኤፍ5ኤዎች የተገዙት ከሬዳሩ ጋር ጥሩ ሬዳር ነበር። ቲፒኤስ 43 ቢሉት የአሜሪካን ስሪት ያለው ለዌፐን ኮንትሮለሮች ነው የምንላቸው። እነዚህ የሚያዋቁት እነሱ በቂ ኢንፎርሜሽን ያገኛሉ። አውሮፕላን የጠላት አውሮፕላን አርጌሳ ሲነሳ ያዩታል። ወደ ኢትዮጵያ በወረድ ሲገባ ያዩታል። ፍጥነቱን፣ ከፍታውን፣ አቅጣጫውን ዲጂታል ሬዳውስ ነው የሚሰጠው እና አውሮፕላኖቹ አንዳ እንግዲህ ፕራክቲስ አድርገዋል። ከዛ በፊት ኤፍ5ኤ ጋር ኤፍ5ኤዎችን አስነስቶ ማገናኘቱ ቀላል ነው። ሁለቱም ስለሚያይ አቅጣጫ በዚህ ከፍ በል
ይህን ስፒድ ያለ ያቀርበዋል። ከቀረበ በኋላ ኤፍአይዲ የራሱ ሬዳር ስላለ በሬዳሩ ያየዋል እና አውሮፕላኑ ለመጣል ቀላል ነበር እና ኤር ቱ ኤር አንደኛ አውሮፕላኑ ለዚህ የተሰራው መሆኑ፣ ሁለተኛ ትሬኒንግ አየር ኃይል ውስጥ ማያቋርጥ ነበር። አንዱ ትልቅ እንትናችን ይገኛል የማያቋርጥ ከምዕራብ ዓለም ጋር ኤርፎርሶች ጋር የተስተካከለ የእኛ እንደውም በለጥ ይላል። የአሜሪካን አየር ኃይል የእንግሊዝ አየር ኃይል አንድ ተዋጊ ፓይለት 16 ሰዓት ነው በወር የሚበረው። እኛ ያንን እንጠብቃለን ሚሊዮን ግን አብዛኛውን ጊዜ 25 አየር ኃይል በጣም ደካማ ከሆነ ፖዚሽን ወደ ብቃት ያሻገረው ያ የ100 ሚሊዮን ብር ዶላር በጀት አውሮፕላኖቹ ተገዙ፣ ሬዳሩ ተተከለ፣ ሰዎች ትሬን ከሆኑ ከዛ በኋላ የሶማሌ አውሮፕላን መጣት ቀላል ነበር። ኦኬ አሁን ወደ አውሮፕላን መልሳችሁና ሰኔ ማለት ነው ሐምሌ 7 ጎዴ ሄድን ተጀመረ። ተመለሱ። በዚህ ጊዜ ጎዴ ውስጥ የነበረውን ንብረት አወጣ። ይሄ ቦምብ ነበረ፣ የቤሲክስ ቦምብ፣ እነዚህ ሁሉ ማውጣት ጀመረ። ሳምንት ባልቆየ ጊዜ ሀዲድ ድልድዩን ተሻግረው ድልድይ ወደ መጡ። ያን ጊዜ የሚሊሻ ጦር ኦልሬዲ ገብቶ ነበር። እኛ ስንደርስ በነሐሴ በሐምሌ 7 ሚሊሻ ጦር ደርሶ ነበር። ኮሚኒኬሽኑን እንሰማ ነበር፣ ሬስር ነበሩ እንሰማ ነበር። አዛዡ ሲነፋን ሻለቃ እየዛቁት እንደሆነ ከሚሊሻዎች ጋር ነበር። የእሱን ድምፅ ሰማ ነበር አለቃው ጋር ሲና ያሁን እንትን ብሎ ጎዴን ኢቫሉዌት አድርጉ ተባለ። ያው አውሮፕላኑ ሄዳቸው በግን መጀመሪያ ላይ ብዙ ሰው ወጥቶ ነበር። ቀጥሎ ያው እግረኛ ተባልቆ በእግር መጡ እስከ ፊት ድረስ። በኋላ እንዳገኘ ነው ሶቪየቶች ናቸው ያሰሩት። ነሐሴ እሱ ያነሳው እስከ ድሬዳዋ ድረስ መጥተው ድሬዳዋ ጣቢያ ውስጥ ታንኮች ገብተው ነበር። ሲወጡ ታንክ ውስጥ ያገኘነው መረጃ በረሻንኛ ነው የተጻፈው። ይሄ ፕላኑ ኤንትሪ ፖይንቶቹ ለኢትዮጵያ ሲገቡ ሶስት እንትን ነው የሚባለው። በዶሎ በኩል የገባው ጦር ኢትዮጵያ ውስጥ ከገባ በኋላ ግማሹ ከፊሉ ወደ ባሌ ነው፣ ከፊሉ ነው ወደ ኮዴ። ስለዚህ በፈር በኩል የገባው እነ ገላዴን፣ ዋርደር፣ አዋሬ አንዱ ቀብሪ በያን ገለባ ነው ቆሞ። በተወች ላይ የገባው ለሁለት እንትን ብሎ የመጀመሪያው ፓርት መጀመሪያው የተከፈለው ሬልሮዱን ለማቋረጥ ነው። በቦሮማ በኩል አድርጎ ሬልሮዱን አቋርጦ ሽሬሌ አካባቢ ነው። ሁለተኛው ያው ወደ ጅጅጋ ነው። ጅጅጋን ለማዝ ቀላል አላለም። ጅጅጋን ለማዝ ብዙ ሰራዊት ነው ያጣው፣ ብዙ ታንክ ነው ያጣው። ምክንያቱም አየር ኃይል በሙሉ ያ ሬዳር ከተያዘ ጅጅጋ ከተያዘ የጦርነቱን አካሄድ ስለሚለውጠው ተረባርበን እሱን ለማሳለፍ አሳልፈው ሶማሊያ እንዳይዘው ትልቅ ጥረት አቆየ ነው። የሆነ ሆኖ ከሌላ ጋር የመጡት ከደቡብ የመጣው እዚህ እስከ ሀረር ድረስ ደቡብ ሀረር ድረስ እስከ ደቡብ ሀረር ድረስ ነው የመጡት። እዚህ ቀብረበያ ነው ያለው፣ ቀብረበያ ያለው ጥቦች ያለ ያለው ከሌላም ጋር ተደራርበው መጨረሻ ላይ እነሱም ሲሪየስሊ እንትን አድርገው ያሉት ጅጅጋን ለማያዝ ስለነበረ ከፍተኛ ጦር ነው ወደ ጅጅጋ የመጣው እና መስከረም ውስጥ የግድ መልቀቅ ነበረበት። ጅጅጋ ሬዳሩን ተመታ። አንዱ ወጥቶ ነበረ፣ ሌላው ተመታ። ከዛ በኋላ ያው ሬዳር ስፔር ፓርት አልነበረ። ያንን አንዱን መገዛት
ላይ አድርጎ ሰፊ ርቀት እንዲያይ ተጥሮ ነበረ። ግን ሬዳሩ እዛ ከሀይቅ ከፍታ ላይ ሲወጣ አልሰራም፣ ችግር ገጠመው። ኤንዌይ እሱን እዛ ላይ ላቁምና ዩኒየን በሰኔ የተልከው የነበሩት ፓይለቶች የኤፍ5 ፓይለቶች ተመለሱ። ከኤፍ6 እና ከሌሎች አውሮፕላኖች የሄዱት በዛው ቀጠሉ። ጥቅምት ላይ ጨርሰው ሲመጡ ቢጎች ኦልሬዲ ገብተው ነበር። ሶቪየት ህብረት ይቆል ነበረ። በረራ ተጀመረ። ከዛ በኋላ እዚህ ያሉትን መሰልጠን ሰለጠኑ እና ከሶቪየት የመጣው አውሮፕላን ፓርሻሊ በፓይለቶች አሟልቶ ማርስ ጀመረ። ከዛ በኋላ ቀላል የሆነው በየካቲት የሶማሌ ጦር ሲወጣ ያን ጊዜ ሚግ 21 ነበረ። ሚግ 23ም ደረሰ። ሶቪየቶች ያላሰብነውን ነገር ልንጠቀምበት ከሚችለው በላይ ስልጠነ ሰው ስላልነበረ ልንጠቀምበት ከማንችለው በላይ አውሮፕላኖች ነበር ይሰጡ ያስገቡ። ይሄ ነው። ሌላው ኪውባኖች ነበሩ። ብዙ ሰው የሚረዳው ኪውባኖች እኛን እንትን ለማለት የመጡ ነው የሚመስለን። ግን ኪውባኖች የራሳቸውን ወታደሮች ለመደገፍ ድጋፍ ለመስጠት፣ ምክንያቱም አንደኛ የቋንቋ ልዩነት አለ። ስፓኒሽ የሚያወራ ስፓኒሽ የሚናገር ሰውኛ ባህል ስለሌለ፣ ስለዚህ ለራሳቸው ጦር ነው ያመጡት እና ያመጡት አውሮፕላን ከኛ ዝቅ ያለ ነው። ሚግ 17 ነው ያመጡት። ከፍተኛ የነበራቸው ሚግ 17 እና የመልሶ ማምጣቱ ጊዜ የሚሄዱበት መንገድ አጥንተው ያው ተነቃራቢ ስለሆነ ታንኮች ስለነበሩ ከድሬዳዋ ወደ ሰሜን ሄደው እንደገና ወደ ምስራቅ ዞረው ሀዲዱን አቋርጠው በጅጋ ጀርባ ነው የገቡት። እዚህ ላችሁ ለእነሱ እንትን ድጋፍ የራሳቸውን አውሮፕላን እንጂ የእኛን የምድር ጦር እየረዱበት ጊዜ አንዴ ትዝ የሚለኝ ታህሳስ እና ጥር ውስጥ ሀረር ላይ ከፍተኛ ውጊያ ነበር። ከሀረር ደግሞ ከፍተኛ ሶማሌ ጦር መጡ። ሀረርን ለመያዝ እንትን ባለበት ጊዜ ከእኛ ጋር አብሮ ተደባልቆ በረዋል በሚል 1-2 ቀን ነው 3 ቀን። ከዛ ውጭ የራሳቸውን ስልጠና ነው የሚያደርጉት። የራሳቸውን ጦር ነው ድጋፍ ነው። የእነሱን ጦር እንግዲህ ያን የተዋጋው በዚሁ መንገድ ነው፣ እጅጋ ነው ለማለት እና ከዛ በኋላ ከተያዘ በኋላ የእኛ ስራ በአብዛኛው ኦጋዴን ውስጥ ነው። ምንም የአየር የሚያስፈራን ስለሌለ የመመላለሻ መስመሩ ሎጂስቲካል ላይኑን ተነግሮ ሳይሆን ያው በፍለጋ በወጣን ቁጥር እናገኛቸዋለን። እነሱን በመምታት ሀርጌሳም 2 ጊዜ በረን ሶቪየቶቹ ከመጡ በኋላ መረጃውን በሙሉ ስለሰጡን አቅሎ ሀርጌሳን ደብድበን ለመመለስ እና 2 ጊዜ እስከ መስከረም ጀምሮ እስከ የካቲት ድረስ ባለው ጊዜ የመጀመሪያው ነው በነሐሴ ይሄ ነው በ5 ብቻ። የሚቀጥለውን ሚግ ካገኘን በኋላ ሚግና ኤፍ5 ተደባልቆ ነው ሀርጌሳ እና የ6 ወሩን እስከ የካቲት ድረስ ያልተቋረጠ ድጋፍ ለእኛ ምድር ጦር እንሰጥ ነበረ። በተጨማሪ ያው ከጀርባችን እየሄድ ይህን ሰፕላይ ላይኑን የማቋረጥ እሱን ስንበር ነው የነበረ እና በእርግጥም ኮሚኒኬሽናቸው የእነሱን ኮሚኒኬሽን በየቀኑ ስለሆነ የኛ የመገናኛ ኢንተርሰፕት የሚያደርገው ቀለም እንደተቸገሩ፣ ልብስ እንደተቸገሩ ከፍተኛ የሆነ ችግር ላይ መውደቃቸውን እያማረሩ ሲናገሩ ነው ስንሰማ ነበር እና ያው ሰፕላይ ላይ ነው ከ700 ኪሎ ሜትር በላይ ነው እስከ ድሬዳዋ ድረስ ረጅም ስለሆነ ይሄ ችግር ተሰጣቸው እና መልሶ ለማስወጣት እኛ በደንብ ተደራጅተን
ሲጀመር ፊባሮች ቅድም እንዳልኩት በሰሜን ሄደው እንደገና በምስራቅ በዞሩት ከፊት ለፊት ትዝ እንደሚለኝ ሚሊሺያ ጦር ይሄን ሊሰባበረትን ከድሬዳዋ ኢስት ያለው በዛ መንገድ ነው የሄዱት። ከዛ በኋላ ቀላል ነበር። ሶማሌዎች በጣም ተዳክመው ስለነበር እና አንዴ ነው ከፈረሱ በኋላ ያው የቁልቁለት መንገድ ነበር ለኛ ስላለ እና በካሂዝ ውስጥ ያገኙትን እንደገና አስለቀን ለመመለስ ይችላል። እንግዲህ አየር ኃይሉ ያደረገው ምንድን ነው? አንደኛ የእኛም ጦር እንዳይመታ የእኛም አውሮፕላኖች እንዳይመቱ የሶማሌ ሚግ 21 በአየር ውጊያ ማስቆም እነሱን ወጥቶ መጣል ትልቅ ሚክሱን በመጀመሪያው ሳምንት ላይ ያደረገው። በመጀመሪያው ሳምንት በኋላ አልመጡም አውሮፕላኖቹ ማለት አለቁ። ፓይለቶችም አውሮፕላን ሲመጣባቸው ከመዋጋታቸው በፊት አውሮፕላኑን ጥለው ኢጀክት ማድረግ ጀመሩ። ከዛ በኋላ ምንም ችግር አልነበረብንም እና በመጀመሪያው 8-10 ቀን ድረስ ነው አየር ለአየር ውጊያ የነበረው። ከዛ በኋላ የነበረው እና ብዙ አውሮፕላን ያጣንበት ከመሬት በሚተኮስ ጥይት በዚህ በምንበረው ድጋፍ ለመስጠት በምንበረው በረራና ሰፕላይ ላይኑን ለመቁረጥ በምናስበው በረራ ብዙ አውሮፕላኖች እና ፓይለቶች ያጣን እና በመጨረሻ ላይ ያው አውሮፕላኑ የኛ አየር ኃይል ተጠናክሮ ኤፋየር ቆመ። ሚግ 21 እና ሚግ 23 በብቃት ስላገኘ ጠንካራ አየር ኃይል እየሆነ ሄደ። እዚያ አንድ ሶማሌ ያው እንትንም ተለየ፣ ከሶቪየት ዩኒየን ተለየ። ያው ባለቤት የመጨረሻው እና ስለ አሜሪካኖች በ56 አንድ ላውራችሁ ነው። በ56 ጦርነቱ እንደተጀመረ ትንሽ እንደተዋጋ ጥይት ቆጥበው ነው የሚሰጡ። በእርዳታ አስፈሮት ስለነበር የምናገኘው ጥይት አለ እና ልከንላቸዋል። ያኔ አሰብ አልነበረም፣ ምጽዋ ይባላል። ምጽዋ ይላካል፣ አልደረሰም። አይ ጅቡቲ ነው ይባላል። እንደዚህ ሲባል ብቻ ጦርነቱን ለረጅም ጊዜ አልነበረም፣ ቆመ። አሁን ሁለተኛ እንደገና በ69 እና በ70 ጦርነቱ እንደሚጀምር ምናልባት ያውቃሉ የሚል እምነት ነው ያለን። የሶማሌ ጦር በጣም የተጠናከረ አየር ኃይሉ ጦር የተጠናከረ መሆኑንም ያውቃሉ። ለዚህም ሲባል አውሮፕላን መግዛታችን ገንዘባቸው ተገዛ ነው። ግን 8ቱን ከዘጡም በኋላ 8ቱን ማቆማቸው ሌሎች ለነባር አውሮፕላኖች ስፔር ፓርት መከከላቸው ኢንቴንሽናቸው እኛን ላለመርዳት ሶማሌ እንድታሸንፍ የሚፈልግ ይመስላል እና አንዴ ሳይሆን ሁለቴ ነበር። በ56 ይሆናል በ69 እና ይሄ ነገር ተደግሟል እና ማስታወስ ነው። ነገ የካቲት 25 2018 ዓ.ም በሚቀጥለው የህብረቱ የፕሬስ ኮንፈረንስ መርሃ ግብርም ወደ እናንተ ይዘንላችሁ እንቀርባለን። የሚቀጥለው በሻመል ተመስገን የካራማራ ድል አስመልክተው የተገጠመ ግጥም ጋብዘናችሁ ዝግጅታችንን እዚህ ጋር እንጨርሳለን። ድል ለኢትዮጵያችን! በካራማራ ያገኘነው ድል በባህር በራችን እንደግመዋለን። ኢትዮጵያ ለዘላለም ትኑር! ካራማራ በ1969 ዓመተ ምህረት ትግሉ፣ ፍልሚያው፣ መስዋዕትነቱ መራራ፣ ድሉ ግን ጣፋጭ፣ ዓለም ያስደነቀ፣ ጠላት ያሳፈረ፣ ወገንን ያኮራ የኢትዮጵያ ሕዝቦች ድል ካራማራ። የኢትዮጵያ ሕዝቦች ድል ካራማራ መቼም አይረሳ። ካራማራ እዚያ ጨለማ ወቅት ብርሃን በሌለበት፣ እዚያ ጉም ደመና ጭጋግ በበዛበት የሀገር ኩራት ጀግና ሜዳ ላይ ተጥሎ በተረገጠበት ጊዜ የሰጠው ቀን ፈላጭ ቆራጭ ሆኖ ባለ ጊዜ ሆኖ ከጠላት አብሮ ታሪክ ባጠፋበት በዚያ ክፉ ዘመን በዚያ በጨለማ ወቅት ታሪክ ተደልዞ የካራማራ ድል ታሪኩ ደብዝዞ ያመራ ትግል ያ የአፍሪካ ድል
በባንዳ የባንዳ ልጅ ያለ ፍርድ ተረግጦ ዓለም ያስደመመው የአውሮፕላን ውጊያ፣ የሜካናይዝድ ጥበብ፣ የእግረኛው ጀግንነት፣ የኢትዮጵያ ሕዝብ ፍቅርና አንድነት ያ ሁሉ ድንቅ ድል በሴራ ተውጦ በሀገር ሻጭ ቅጥረኞች ያላግባብ ተረግጠው የካራማራን ድዝዝ ጭልም ቢልም የገድሉን የድሉን ያህል ገዝፎ ብዙ ባይታይም እውነትና ንጋት እያደር ነውና ጀግና አመራር አለን። ሀቁ ብቅ ይልና ካራማራ መስዋዕትነቱ ይፋ ይወጣና ዘረፍ የኢትዮጵያ ካራማራችን እንደ ባህር ወደብ እንደ ባህር በራችን ሀቁ ራሱን ከስቶ ድብቁ ተገልጦ እንደ ፀሐይ ብርሃን ግልብልጥ ይልና የካራማራን እንደ አድዋችን እጅግ አምሮ ደምቆ በፓርላማ ጸድቆ በኢትዮጵያዊ ወኔ በክብር ይከበራል። ለትውልዱ ትምህርት ማስተማሪያ ይሆናል። በስደት ያለውን ሀገሩ ይገባል። ያቆራማሪያችን ሲያኔ ጊዜ ይሆናል። በኢትዮጵያ አምላክ የካራማራን እንደ አድዋችን እጅግ አምሮ ደምቆ ሀቅ ራሱን ከስቶ ድቡቁ ተገልጦ እንደ ፀሐይ ብርሃን ግልጥልጥ ይልና ካራማራን እንደ አድዋችን እጅግ አምሮ ደምቆ በፓርላማ ጸድቆ በኢትዮጵያ ወኔ በክብር ይከበራል። ለትውልዱ ትምህርት ማስተማሪያ ይሆናል። በስደት ያለው በክብር ሀገሩ ይገባል። ያ የሞትንለት የተሰዋንለት አሰብ ምጽዋችንን በዲፕሎማሲ በሰጥቶ መቀበል አሊያም በፈለገው መንገድ በእጃችን ውስጥ ገብቶ የካራን ማዕድል በክብር ይከበራል። ሁሉም ይፈጸማል። ኢትዮጵያ አምላክ አላት፣ አንጠራጠርም። ተግባራዊ ይሆናል። ኢትዮጵያ ተግባራዊ ይሆናል። ካራማራ ደጋግሜ ስለው ደስ ይለኛል። ካራማራ ትግሉ ፍልሚያው መስዋዕትነቱ መራራ ድሉ ጣፋጭ ዓለም ያስደመመ ወገንን ያከብራ የእኛ ብቻ አይደለም የኢትዮጵያ ሕዝብ ድል ካራማራ ትኑር ለዘላለም። የኛው ካራማራ እልፍ ኢትዮጵያ ቆራጥ ልጆች ሞተው ደምተው ቆስለው ቃል የማይገልጸው መራር መስዋዕትነትን ከፍለው ኦጋዴን፣ ቀብሪ ዳሃር፣ ቀብሪ በያን፣ ጦሬ፣ ዳኖት፣ አሻሸመኔ፣ ባሌ ሮቤ፣ ሐረር፣ ድሬዳዋ ስንቱን እስከ አዋሽ 700 ኪሎ ሜትር በቅሪት ዘልቆ የገባው በአራቱ ማዕዘናት ከበባ ወረራ ፈጽሞ እማማ ኢትዮጵያ ያኔ የደፈረው ይህ ነው ምኞቴ በሕይወቴ ከራሴ በፊት ለኢትዮጵያ ናቴ እያለን የሲያድባሬ ጦር እያለ የኢትዮጵያ ሕዝብ የሲያድባሬ ጦር የኢትዮጵያን አመስት ገባበት ገብተው በታንክ በመትረየስ በአውሮፕላን ሳይቀር ፍዳ ሳይቀር ሳንጅራ ተቦሻቀው ድባብ ለገቡበት የካራማራን እንደ አድዋችን መቼም አይረሳም። የአንድነት አርማ ነው፣ የነፃነት ክብር ከአእምሮ አይጠፋም። ለትውልድ መሰረት ዘላለም ቅርስ ነው። በቆራጥ አመራር ታሪኩ ይወሳል፣ ማንም አይሽረው። ታሪኩ ይወሳል፣ ማንም አይሽረው። ካራማራ ታሪኩ በታሪክ ተመራማሪዎች በግልጽ ይነገር። በእኛም በትውልድ ተዋናዮች ታሪኩ ገድሉ ይወሳ፣ ይዘርዘር። እውነት ሁሌ እውነት ነው፣ የለም መፍራት ማፈር። ካራማራ የ300,000 ሰራዊት አመሰራረት ፈጣን ስልጠና ከተጻፈው የታሪክ መዝገብ ሲታይ ሲመረመር እኛም ዲክሽነሪ ነን። እኛም ስንናገር ፈጽሞ አንፈራም፣ ፈጽሞ ማናፈር። የሰራዊቱ ፍጥነቱ፣ አንድነቱ፣ ጀግንነቱ፣ የውጊያ ብቃቱ ለወዳጆቹ ጣፋጭ ማር ሀገር ወገን ዓለምን ያስደመመ ኢትዮጵያን ያስከበረ ወገንን ያኮራ ካራማራ በሁሉም ዜጋ ውስጥ በእልህ የሀገር ፍቅር ስሜት ስንቅን ሰንቆ ሕዝብ ሀገር የውጭውን ሳይቀር ዳር እስከ ዳር አነቃንቆ ትውልድን ያኮራ የደም የሕይወት መስዋዕትነት ውጤት የአንድነት መደመር ደመራ ዳግማዊ አድዋ ካራማራ ስላዳመጣችሁ